ሳሚን አግኝተነው ነፃ እንደሚወጣና ወደ ቤተሰቡ እንደሚመለስ እርግጠኛ ነኝ፣ ተስፋም አለኝ። የሞተም አለ። የምርህን ነው? አዎ። እሺ ማለት እሱ የፈጣሪ ነው የሚያውቀው፣ ግን የሆነ ውስጤ ላይ አለ አገኛታለሁ የሚል ተስፋ አለ። ትንሽ ተስፋ ይቀረች አለች። ስራ ስታጣ ያው ተርፍራፊ ትበላለህ እያወጣ በፌስታል። ለሱም 10 ብር 20 ብር ይቀበሏል። ኬሻ በጠረባ ካገኘ በ30 ብር ተኛለህ፣ ያለዚያ ጎዳና ታድራለህ። የምርህን ነው? አዎ። በዚህ መልክ ነው የሚወጡ። ማለት ኬሻ በጠረባ የሚባለው አንድ ቤት ውስጥ ብዙ ሰዎች ሆኖ ተሰብስበው ብዙ ልጆች ከፍለው የሚያድርበት። ተመልካቾቻችሁ ሁላችሁም በጸሎት አግዙን ብዬ እለምናችኋለሁ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምንስ ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ በሉል ሚዲያ ብቅ ብያለሁ። ውድ ቤተሰቦች እንግዲህ የኔ ውድ ተወዳጅ ቤተሰቦቼ ዛሬም እንግዲህ እንደተለመደው ስለ ወይዘሮ ፀሐይ ልጅ ማለትም ስለ አቡሽ የሰማነው ነገር እልባት ለመስጠት ወይም ደግሞ መፍትሄ ለማስገኘት የተቻለኝን ነገር እያደረኩና እየተንቀሳቀስኩ እገኛለሁ። ውድ ቤተሰቦቼ እንግዲህ ዛሬ ከአቡሽ ጋር ተጣላ የተባለውን ሰው እንግዲህ አግኝቼ ሁለቱን ለማስማማት ሁለቱን ለማስታረቅ እንግዲህ በነገሩን ያው በተወሰነ መልኩ ከህግ ባለሙያዎች የተፈጠረው ነገር ሰምተናል። ስለዚህ ቀለል ያለ ነገር ስለሆነ እንግዲህ ይህንን ጉዳት የደረሰበት ማለትም ከአቡሽ ጋር የተጣላውን ሰው አግኝቼ በማናገር እንግዲህ በሰላም ጉዳዩ እንዲፈታና እንዲሁም ደግሞ አቡሽን በተወሰነ መልኩ መቀየር እንዳለብን ስለ አቡሽ ብዙ ነገሮችን እየሰማን ነውና አቡሽን በተወሰነ መልኩ መቀየር እንዳለብን እንዲሁም አቡሽን ወደ ቀድሞ ህይወቱ መልሰን እንግዲህ ከቤተሰቡ ወይም ደግሞ ከእናቱ ጋር ለማገናኘት ጉዟችንን እንደቀጠልን ነው። ውድ ቤተሰቦች ስለ ሳሚ ጉዳይ እንግዲህ ኮሜንት ላይ እያነበብኩ እገኛለሁ። እኛ አርፈን አልተቀመጥንም። ቪዲዮ አንስራ ቪዲዮ አንልቀቅ እንጂ እኛ ስለ ሳሚ ጉዳይ ከጀርባ ያሉ የኔ ሰዎችም ኤርሚን እያገዙት ከኤርሚ ጋር አብሮ እየተሯሯጡ ይገኛሉ። ከዛም ባሻገር እኛም በተቻልነው አቅም እንግዲህ እሱን ለማግኘት እየሰራን እየለፋን እንገኛለን። ውድ ቤተሰቦቼ አንድ ማወቅ ያለባችሁ ነገር እኛ ምንም ጊዜ ሰውን ጥለን አንጥልም፣ ግዴታ ሚዲያ ላይ መውጣት ስለሌለብን ነው። ስለዚህ በቅርቡ ሳሚን አግኝተነው ነፃ እንደሚወጣና ወደ ቤተሰቡ እንደሚመለስ እርግጠኛ ነኝ፣ ተስፋም አለኝ። ስለዚህ ውድ ቤተሰቦች ለሰጣችሁኝ አስተያየት ምናምን ከልብ አድርጌ አመሰግናለሁ። ምክንያቱም ኮሜንታችሁን በደንብ እየተመለከትኩ ነበረ። ብዙዎቻችሁ ስለ ሳሚ እየጠየቃችሁ ስለሆነ እኛም ዝም አላልንም፣ እየሰራን እንደሆነ እንድታውቁ ስለፈለኩ ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። የምንሰማው ነገር በጣም 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 አሳዛኝ ታሪክ ነው። ምክንያቱም አሁን ስለማናገረው ልጅ በተወሰነ መልኩ ታሪኩን ሰምቻለሁና እስኪ ይምጣና ያለውን ነገር በደንብ አብረን የምንሰማ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ሉል ሚዲያ መቀላቀላችሁን ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ በረመዳን አማካኝነት እንግዲህ ልጁን አግኝተነዋል። ስለዚህ ትንሽ ከሱ ጋር ቆይታ እናደርጋለን እና ያው ያለውን ነገር መቼም እኛ በሰላም ለመፍታት ነገሮችን በሰላም ለማጠናቀቅ የተቻለንን ነገር እያደረግን እንገኛለን። እስኪ አሁንም በድጋሚ አብራችሁን ሁኑ። መልካም ጊዜ። ፍቃደኛ ስለሆንክልኝ አመሰግናለሁ። እኔም አመሰግናለሁ። ስለዚህ እስኪ ከተዋወቅን ጀመርና ስምህን አስተዋወቀኝ እስኪ። አያሌው እባላለሁ። ያው እንግዲህ አያሌው እኔ ልዑል እባላለሁ። የተለያየ የማህበራዊ ጉዳዮች ላይ ነው የምሰራውና ሚዲያ ላይ ጋዜጠኛ ነኝ። ስለዚህ እስኪ ስላንተ ልወቅና በደንብ ከዛ በኋላ እናወራለን እና እስኪ አያሌው የክፍለ ሀገር ልጅ ነህ? አዎ የክፍለ ሀገር ልጅ ነኝ። ኦኬ የክፍለ ሀገር ልጅ ነህ? አዎ። ምን ያህል ጊዜ ሆነህ ወደ አዲስ አበባ ከመጣህ? 10 ዓመት 11 ዓመት አካባቢ። የምርህ ነው? አዎ ረጅም ዓመት። 11 ዓመት በጣም ረጅም ዓመት ሆነዋል። አዎ ረጅም ዓመት እንደውም ከማለቴ አሁን ካለሁበት ሁኔታ አንፃር ልጁኝ እንደመጣሁ ነው የማስበው። ትንሽዬ ልጁኝ። አዎ ምክንያቱም አሁን ሳየህ ገና ወጣት ልጅ ነህ። የዛሬ 11 ዓመት አካባቢ መጣ እንግዲህ ወደ አዲስ አበባ። የዛኔ በጣም ልጅ ነገር እንደሆንክ ያስታውቃል። ማለት እዛ ከክፍለ ሀገር ከማን ጋር ነበር የምንኖረው? መጀመሪያ እናት አባት
እናት አባት ነበሩ። እህቴም ነበረች። ኦኬ ታላቅ ወይስ ታላቅ እህት ነበረች። ታላቅ እህት። ኦኬ አንድ ላይ ነበር ከነሱ? አንድ ላይ ነበር የምንኖረው። ምን ይመስል ነበር እስኪ ኑሯችሁ? ዝቅተኛ የኑሮ ደረጃ ላይ ነበርን። ኦኬ አባቴ ትንሽዬ መሬት አለችው። እሷን ያረስን ነበር፣ በዛ ነበር የምንተዳደረው። ኦኬ እናቴም ደካማ ነች። አንዳንዴ ህመም ያጠቃት ነበር። በህመም ምክንያት በትንሽዬ ህመም ለጥቂት በትንሽዬ ወራት አካባቢ ውስጥ ህይወት ያለፈ። ኦኬ እናትህን አጣ? እናታችንን አጣ። የከፋ ነበር ህመማቸው? በጣም ታሞ ነበር? ያው ህክምናም አለማግኘት መድኃኒት ነገሮች አሉ። ገጠራማ አካባቢ ደግሞ ስለሆነ አቅራቢያ ትልቅ ሆስፒታል የለ፣ ክሊኒክ የለም። ጤና ጣቢያ ነበር ያለው። ጤና ጣቢያ የታከመች ነበር። በዚህ ማለት ህይወት አለፈ። እንግዲህ ፈጣሪ ነፍሳቸውን ይማረው ነው የሚባለው። አሜን። ያው ሌላ ምን ፈጣሪ የወደደው ነገር ነው የሚሆነው። ከዛ በኋላ እንዴት ነበር እስኪ ኑሯችሁ? ማለት ያው እናትን ማጣት መቼም ከባድ ነውና። በጣም ከባድ። አንተ አባትህና እህትህ ናችሁ የቀራችሁት? እኔ እና አባቴ እህቴ ቀረን። በዛ መካከል እየኖርን እያለ ነገሮች እህል ተዘርቶም አይበቅልም። አንዳንዴ ይጠፋል፣ ዝናብ ይጠፋል፣ ድርቅ ምናምን ሲመጣ በዚህ መሀል አባቴ ይሄን ነገር መታገስ ስለማይችል ያመው ነበር አልፎ አልፎ። በቃ ነገሮችም ጫና እየበዛበት ሲመጣ ደግሞ እርጅናም አለ። እሱም ከተወሰነ ጊዜ በኋላ እሱም ህይወቱ አለፈ። ያው እንግዲህ ቤተሰቦች እናውቃለን፣ አንዳንድ ጊዜ ከገጠራማ ቦታ ላይ ትንሽ ነገሮች ይከብዳሉና እስኪ ማለት አባትና እናትን እንግዲህ በተከታታይ ማጣት ሞር ደግሞ ነገሩን ከባድ ያደርገዋል። እህት ታላቅ ነበረች? አዎ ታላቅ እህቴ ነበረች። ማለት ብዙ ትራራቃላችሁ በእድሜ ወይስ? አንራራቅም። 2 ዓመት 3 ዓመት አካባቢ። የምርህን ነው? አንራራቅም። ምን ያህል ጊዜ ሆናችሁ እናትና አባታችሁን ቀጣችሁ? አሁን ላይ ነው? አሁን ቢያንስ አንድ 14 13 ዓመት አካባቢ። የምርህን ነው? ረጅም ዓመት 14 13 ዓመት። እኔ ራሱ ከመጣሁ 11 ዓመት። አንተ እንግዲህ ከዛ በኋላ ነው ወደ አዲስ አበባ የመጣህ ማለት ነው? ከዛ በኋላ ነው ወደ አዲስ አበባ። እንዴት ወደ አዲስ አበባ ልመጣ ቻልክ? ማለት እንግዲህ ያው በእርግጥ ይገባኛል። አንዳንድ ጊዜ ኑሮ ሲከብድ አማራጭ የምናደርገው በአብዛኞቻችን ወደ አዲስ አበባ መምጣት ነውና እንዴት አዲስ አበባ ለመምጣት አሰብክ? አዲስ አበባ የመጣበት ዋነኛው ምክንያት እንኳን እኔ ለስራ ምናምን አልነበረም። እንዳልኩ ከእህቴ ጋር ነበር የቀኔና እህቴ ብቻ ነበር የቀረ ነው። እሷም በቃ እዚህ ኑሮ ስለሚከብደን እኔ እጄ ቢያንስ አንተን ላስተምርህ፣ አንተን የተሻለ ደረጃ ላይ ላድርስህ ምናምን ብላ አሰባ ነበር ወደ የመጣችሁ። ወደ አዲስ ፕሮሰስ ጀምራለሁ አረብ ሀገር ሄዳለሁ ብላ ወደ አዲስ አበባ መጣች። እሷ አንተን ለማስተማር አንተን ለማገዝ በሚል ወደ አዲስ አበባ መጣች። ወደ አዲስ አበባ መጣች። አረብ ሀገር ሄዳለሁ ምናምን ብላ ነበር የወጣችሁ። አዲስ አበባ ዘመዶች ምናምን ነገር ምንም የሚቀበሏቸው ሰዎች ነበሩ? አልነበረም፣ ማንም አልነበረም። በድፍረት ነው የመጣችው። ወደ አዲስ አበባ ከመጣች በኋላ ድምጿም ጠፋ። ምንም ላገኛት አልቻልኩም። ማለት እንግዲህ ፕሮሰስ ልጀምር ወደ አረብ ሀገር ሄዳለሁ ብላ ወደ አዲስ አበባ መጣች ማለት ነው። አዲስ አበባ ከመጣች በኋላ ያለ ምንም ታውቀው ነገር የለም? ምንም አውቀው ነገር የለም። ምንም አውቀው ነገር የለም። እንዴት በድፍረት ልመጣ ቻለች? ማለት ያማከራት ወይ ደግሞ አብሯት የመጣ ሰው ምናምን ነገር ነበር? እኔ እንጃ አይመስለኝም። እንግዳ ነገር ይመስለኛል። እንዴት ሀሳቡም እንደመጣላት አላውቅም። ምናልባት ያለ የኑሮውን ሁኔታ ስለከበዳትም ተጽዕኖ ሲያድርባት ይመስለኛል። ወደ አዲስ አበባ መጣች፣ ጠፋች። ከዛ በኋላ ነው እኔ ወደ አዲስ አበባ እሷን ፍለጋ ነበር የመጣሁት። እሷን ፍለጋ ነው አንተ ወደ አዲስ አበባ የመጣሁት? እሷን ፍለጋ ነው ወደ አዲስ አበባ የመጣሁት። አዲስ አበባን ከዛ በፊት ታውቃት ነበር? አላውቃትም። አንተም እሷም አታውቃትም? ኧረ አላውቃትም። እንግዳ ነኝ። እሷም አታውቅም። ስለዚህ እሷ በመጥፋቷ ምክንያት ነው ማነው ወደ አዲስ አበባ የመጣው? እሷ ስጠፋ ወደ አዲስ አበባ የመጣሁት። እሺ፣ እሷን ፍለጋ ወደ አዲስ አበባ መጣ። ከዛስ? እሷን ፍለጋ አዲስ አበባ መጥቼ ያለኝን ነገር ምንም ትንሽ የተወሰነች ገንዘብ ነበረችኝ። እሷን ጨረስኩና ለትራንስፖርት ራሱ መናሪያ አካባቢ ለማምኜ ነበር የተመለስኩት ወደዛ። ኦኬ፣ ማለት መተህ ምን አደረግህ? እዚህ መተህ ምን አደረግህ? መጀመሪያ አዲስ አበባ የመጣ በቃ መናሪያ አካባቢዎች ምናምን ቼክ ለማድረግ ሞከርኩኝ። ያው እንዳልኩ እድሜም ለዛ ይደርስ አይመስለኝም። በሰዓቱ ትንሽዬ ልጅ ነበርኩኝ። 16 17 ዓመት በሆን ነው። በዛ አካባቢ በጣም ፈለግኳት፣ ላገኛት አልቻልኩም።
ይገርም ነው ማለት እንግዲህ አዲስ አበባ ላይ ቀጥታ እህትን ለመፈለግ በዛ እድሜ ያውም አዲስ አበባን ሳናቀው የት ብለን ሰው ስለምፈልግ እንችላለን? እኮ ከባድ ነው። እንኳን ከክፍለ ሀገር አዲስ አበባን ሳያውቃት ለሚመጣ ሕፃን ልጅ ቀርቶ አዲስ አበባ ላይ እየተመላለሰ የሚነግድ ሰው ራሱ ሰው ፈልጎ ለማግኘት ይከብደዋል። እኛ ራሱ አዲስ አበባ ውስጥ የምንኖር አብዛኞቻችን ሰዎች አብዛኛውን ተወልዶ ያደገበት ሰው ራሱ አንድ ሰፈር ላይ ሄዶ አንድን ሰው መፈለግ ከባድ ነው። ምክንያቱም ቀልድ አይደለም። አዲስ አበባ ሰፊ ነች። ድፍረት ራሱ በጣም ይገርማል። እህትን ፍለጋ ምን ይመስል ነበር? ከእህትህ ጋር መጀመሪያ የነበራችሁ ቀረቤታ እስኪ። እህቴ ለኔ ሁሉ ነገር ነች ለኔ። እሷም ልክ እንደዛው በጣም ነው የምንዋደደው። በጣም ከምንም በላይ ነው ለኔ የምትሳሳልኝ። እኔ እንደውም ከእናቴ ይልቅ ለእህቴ ነው በጣም የምቀርበው። እህቴን በጣም ነው የምወዳት። ሁለታችንም ብቻ ሲሆን ይመስለኛል በዛ ምክንያት። አይ ጥሩ ነው እንግዲህ የእህትና ወንድም ፍቅር እንደዚህ ሲሆን በጣም ያስደስታልና እስኪ ከዛስ በኋላ እንግዲህ ተመለስኩ አልከኝ። መናሪያ አካባቢ ለማምኜ ወደ ሀገሬ ተመለስኩ አልከኝ። ተመልሰህ ምንድን ነው ያደረግከው? ተመልሼ ያደረግኩት ነገር ተስፋ አልቆረጥኩም። ተመልሼ ሄድኩኝ። ወደ ሀገሬ ተመልሼ ሄድኩኝና የአባቴን ትንሽዬ መሬት ሸጥኩኝ። የአባቴን መሬት ሸጥኩኝ። እሷም ለፈልግ ስላሰብኩ ብቻ ነው እንጂ ሌላ ነገር ላረግበት ፈልጌ አይደለም። ሸጥኩኝ። ምክንያቱም ማንም ስለሌለ የሚያርሰውም አይኖርም። እኔም ተስፋ ቁርጬም ስለነበር እህቴን ብቻ ነው ልፈልግ የሞከርኩት። ሽጬ ተመልሼ መጣሁ። እስኪ ውድ ቤተሰቦች ማለት ታምር ነው እየሰማን ያለ ነው። እንግዲህ እህቱን ለመፈለግ መጥቶ ገንዘብ ስላልበቃው ምናምን አዲስ አበባንም በደንብ ስለማያውቃት ተመልሶ ለማምኑ እንግዲህ ወደ አዲስ አበባ ወደ ሀገሩ ሄዶ የአባቱን መሬት ሽጦ እንደመጣ ነው እየነገረን ያለው። ማለት እንግዲህ ይሄን ነገር ያደረገው እህቱን ለመፈለግ ነው። አሁንም እኮ እህትህን በምን አይነት መንገድ ልታገኛት እንደምትችል የምታውቀው ነገር የለም አይደል? በድፍረት ነው ሄደህ ንብረት ምናምን ሽጠህ ለመምጣት የሞከርከው። መልካም። ለማንኛውም ይሄንን ጉዳይ መኪና ውስጥ ሆነን እየሄድን እናወራዋለን። እንዲሁም ደግሞ ዝናብም እየመጣ ስለሆነ ያለነውም የሰው ግቢ ውስጥ ስለሆነ ግቢም የሰው አቴንሽን እንዳንሰርቅ ውድ ቤተሰቦች እስኪ መኪና ውስጥ ቁጭ ብለን እየሄድን የምንወያይበት ይሆናል። እናንተ የትም ቦታ እንዳትሄዱ፣ ዝናብም ስለሆነ እንግዲህ ትንሽ ስለሚያስቸግር ክረምት ነው እንደነገርኳችሁና ውድ ቤተሰቦች አሁንም የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። መኪና ውስጥ ገብተን እንቀጥለው። እሺ መልካም። እንግዲህ እሺ እንግዲህ ውድ ቤተሰቦች ያው ተሯሩጠን ማለት ያው ዝናቡም ትንሽ ያስቸግሩን መኪና ውስጥ ቁጭ ብለን ልናወራ እንግዲህ መተናል። ስለዚህ እስኪ እንቀጥልና ያለውን ነገር የተፈጠረውን የሆነውን ነገርና ነገር እንነጋገርና ከዛ በኋላ ወደ ጉዳያችን እንገባለን ማለት ነው። ነገር ግን በዚህ አጋጣሚ ያው የሱ ጉዳይ ትንሽ አጓጊ ነውና የሱ ህዝብ እየነገረን ያለው ታሪኩ ትንሽ አጓጊ ነውና በጣም ታምር ነው ማለት አዲስ አበባ ላይ በተለያየ አጋጣሚ ነው እንግዲህ እየመጡ እንደዚህ እንትን የሚሉትና እዚሁ የሚቀሩትና እስኪ በደንብ የሱን ታሪክ ለመስማት ጉጉት ላይ ነው ያሉት። ለማንኛውም አሁንም እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። የትም ቦታ እንዳትሄዱ እንቀጥላለን። እስኪ እሺ ከዛስ ማለት እንግዲህ ተመልሰህ ሄደህ የአባትህን ምናምን ንብረት ያለቻችሁን መሬት ምናምን ሽጠህ እህትህን ፍለጋ ድጋሜ ወደ አዲስ አበባ መምጣት እንደፈለግክ ነግረኸኛልና መተስ ምንድን ነው ያደረገው? እስኪ መጥቼ ያደረኩት ነገር ያው እንዳሁኑ ሶሻል ሚዲያም ብዙም የበዛ ነገር አልነበረም። ምንም ዘመድም አለው ለሚለም ሰው ሳይኖር ሲቀር ደግሞ የበስ ጫና ይበዛል አይደል? ትክክል። ከዛ በቃ ፍለጋ ወደዚህ ወደዛ ተሯሩጬ ብዙ ደላሎች ቤት ሄድኩኝ፣ ጠየቅኩኝ። እንደዚህ አይነት ልጅ እንደዚህ አጊታዎች ታውቃለች ወይ ምናምን የሚሉኝ መልስ ምንም ነገር የለም። ቆይ ማለት እንደው ፎቶ ምናምን ነበረ ፎቶ ምናምን ይዘህ መጣህ ወይስ ዝም ብለህ በስምና በምልክት ብቻ? በስምና በምልክት ብቻ ነበር። ፎቶ ምናምን ነገር የለም። ፎቶ አልነበረም። ከባድ ነው ማለት በስም እና በምልክት ብቻ እንግዲህ አዲስ አበባ ላይ ሰው መፈለግ፣ በተለይ ደግሞ ተመሳሳይ ገጽታ ይኖራል። ተመሳሳይ ገጽታ ብቻ ሳይሆን ራሱ ተመሳሳይ መልክ ራሱ ተመሳሳይ ስም ራሱ ይኖራልና አለም ደግሞ በደንብ ተመሳሳይ ስምና ይከብዳል እኮ እንደዚህ ሰው መፈለግ። አዎ ይከብዳል። ግን ያው እሷ ለኔ ልጁ ነች ካልኩ በላይ ከዛም በላይ ነች ለኔ። ለእህት ካለ ፍቅር አንጻር በቃ ምንም ነገር እያደረክ ነው ማለት።
እሺ ከዛስ ማለት እስኪ ያሳለፍካቸውን ነገሮች ንገረኝ። በዛን ወቅት ከባድ ነበር ስል ማድረው እዛው አውቶቡስ ተራ አካባቢ አልጋ ቤት ነው። በየቀኑ ማውጣው ብር አለ፣ ምግብ አለ፣ ይርባሃል። የሆነ ሰዓት በላም ታድራለህ። ግን መኝታ ይከብዳል። ግዴታ መተኛት ይኖርብሃል። አዎ ትክክል ነው። እሱማ እንኳን የማታውቀው ሀገር ላይ ይቅርና የምታውቀው ሀገር ላይ እንኳን ከሆነ ሰዓት በኋላ አጭር ይላል። ስለዚህ መተኛት ይኖርብሃል። ትተኛለህ። እንደዚህ ያደረግ ገንዘብ ታወጣለህ። የምታስገባው ገቢ የለም። ያ ገንዘብ እየሆነ እየቀነሰ ነው የሚመጣው ማለት ነው። እንደዚህ እያልኩኝ የተወሰነ 3 ወር 4 ወር ገፋውበት። ገንዘቡም አለቀ። ከዛው በቃ እዛው ሆነ ኑሮዬን አረኩት። መናሪያ አካባቢ እዚሁ ማለት በቃ ገንዘቡን ጨረስክ፣ እዛው ቁጭ አልክ? አዎ ገንዘቤን ጨረስኩ። ማለት ምንም ነገር ሳታገኝ ስለሷ ምንም ነገር ሳታውቅ ምንም ነገር ሳላውቅ ገንዘቡ አለቀ። 3 ወር ሙሉ የሚበቃህን ገንዘብ ይዘህ ነበር። ከዛ በኋላ ግን ያ ገንዘብ አለቀ፣ ጭራሽ አለቀ። እሺ ያ ገንዘብ አለቀ። ያው አውቶቡስ ተራ አካባቢ እዚሁ አካባቢ ሮጥ እያልኩኝ በቃ እንደ ጓደኞች አገኘው ምናምን ከነሱ ጋር ሮጥ ያልኩ መሸቀል ጀመርኩኝ። መሸከም ያገኘው ከልጆች ጋር ምናምን ጀመርክ? እሺ ከዛስ? ስራ ስታጣ ያው ተርፍራፊ ትበላለህ እያወጣ በፌስታል። ለሱም 10 ብር 20 ብር ይቀበሏል። ማለት ሰው በልቶ ያስተረፈ ምግብ ለመቀበል የሰውን ትራፊ ከሆቴል ለማውጣት ነው 10 ብር ዘበኞቹ ይቀበሏል። እሺ 10 ብር 20 ብር ይቀበሏል። እሱን እያወጣ ትበላለህ። በብዛት የምትበላው ያንን ነው። ማታ ሄደህ በ30 ብር ወይ በ40 ብር ወይ በ50 ብር ተኛለህ ተደርድረህ። እንደዚህ ያለ ህይወት ይከፋል። ከባድ ነው ማለት እህትህን ፍለጋ ወጥተህ እጅ ላይ የነበረውን ገንዘብ ጨርሰህ ተመልሰህ ሀገር ገብተህ ድጋሚ ደግሞ የእናት አባትህን መሬት ሽጠህ ድጋሚ እህቴን አገኛለሁ በሚል ተስፋ ነው የተመለስከው? በዛ ነበር የተመለስኩት። ማለት ደላሎች ቤት ምናምን ነበር ጠየቅኩ። ፈለግኩኝ፣ ላገኛት አልቻልኩም። ተመልሳ እዛ ሄዳ ቢሆንስ? በዛ 3 ወር ውስጥ ወደ ክፍለ ሀገር አንተ ጋር ፈልጋህ መታ ቢሆንስ? ነው የማገኛቸው ሰዎች ይመጣሉ፣ እዚህ የሚያውቁ ከሀገራችን ይመጣሉ። አውቃቸዋለሁ። ይመጣሉ፣ ያገኙኛል፣ ያወሩኛል። ሲመጡ የሻይም ሰጥቶኝ ይመለሳሉ። ኦኬ ማለት እና እነሱ እንዳልመጣች ነው የሚነግሩት? እንዳልተመለሰች ይነግሩኛል። ጭራሽ ከባድ ነው። ከዛስ? እሺ እየሸቀልክ ምናምን አዳርህንስ በዛ እንዴት ነው የምታደርገው? ማለት እንግዲህ ገንዘቡ አልቆ መሸቀል ጀምረናል። ሽቀላማ ያልተገኘ ጊዜ ደግሞ ለምግብ እንኳን ትርፍራፊ ነው የምንመገበው። አዳርህንስ ታዲያ? ኬሻ በጠረባ ካገኘ በ30 ብር ተኛለህ፣ ያለዚያ ጎዳና ታድራለህ። የምርህን ነው? በዚህ መልክ ነው የሚወጡ። ማለት ኬሻ በጠረባ የሚባለው አንድ ቤት ውስጥ ብዙ ሰው ሆኖ ተሰብስበው ብዙ ልጆች ተብለው የሚያድርበት ትልቅዬም እንደ አዳራሽ ነገር እዛ ትተኛለህ። 30 ብር ምናምን ነገር 30-40 ብር የከፈልክ ትተኛለህ። ከዛ ውጪ ግን እንደዛ ማግኘት ካቃተህ ጎዳና ታድራለህ ማለት ነው። አልከበደም ማለት? እስኪ ምን አይነት ስሜት ነበረው? እስኪ እዛን ሰሞን እንደዚህ አይነት ነገር ውስጥ ስትገባ ከባድ ነው። የአባትህን ንብረት ሽጠህ መተህ እህትህን ፍለጋ በእንደዚህ አይነት ሁኔታ ውስጥ ደግሞ መውደቅ ሌላ የአእምሮ ጉዳት። አሰብኩት ማለት አንዳንድ ጊዜ ወጣትነት እንግዲህ አንተ አሁን በልጅነት ነው የመጣው በ16 በ17 ዓመት እዚህ መተህ እህትህን ፍለጋ እንግዲህ ኦልሬዲ አሁን 11 ዓመት ሙሉ አዲስ አበባ ተቀምጣል አይደል? ይሄ ሁላ ጊዜ ስትቀመጥ ስቲል እስካሁን ድረስ እህትህንም አላገኘኋትም። አሁን በምን አይነት ሁኔታ ውስጥ ነው የምኖረው? ማለት አሁንም ጎዳና ላይ ነው ያለኸው ወይስ ምንድን ነው የምትኖረው? አሁን ጎዳና ላይ አይደለሁም። እዛው ነው ሽቄ አለ እንደነበረው ትሯሯጣለህ፣ ወደዚህ በቀን ትሸቅላለህ። እዛው አውቶቡስ ተራ 5-6 ልጆች ነን። በቃ ጀለስ የምትላቸው ተቀራርበህ የምትኖር ማለት ነው። ከዛ ተነጋገርን፣ ለምን እዚሁ አካባቢ የሆነች ትንሽዬ ነገር ቤት ፈልገን አንከራየም? ቢያንስ በወሬን መክፈል አያቅተንም። አንድ ላይ ሼር እያደርግ 6-5 አይከብድም፣ ትኖራለህ። ከዛኛው ህይወት ይሻላል። እሱማ ትክክል ነህ። ሼር እያደረጉ መኖር ይሻላል፣ በሚገባም ይሻላል። ከዛኛው ህይወት ይሻላል።
በዚህ ሁኔታ ውስጥ ነው ያለነው። ስለዚህ አሁንም ያው የምትሰራው ስራ ያው ሸክሙን ነው ማለት ነው። እዛው አካባቢ መሸቀሉ ነው መናሪያ አካባቢ ማለት ሁል ጊዜ ጥሩ ገንዘብ ይገኝበታል። ሁል ጊዜ ባይሆንም ብዙ አንዳንዴ ብዙ የምትሸቅልበት አለ፣ አንዳንዴ ሳሰራ የምትውልበትም ቀን አለ። በዛ ላይ ማሚ ሊኖርብህ ይችላል፣ ሊያም ይችላል። አዎ እሱን ነገር እንዴት ነው የምታደርጉት? ቢያንስ ያ ነገር ስትታመሙ ምናምን ነገር ምንድን ነው የምታደርጉት? ያው 6-5 ነው እንዳልኩ ነው። ቢያንስ ሁላችንም አንድ ስራ እንፈታም፣ እንተጋገዛለን። ትፈጋገዛላችሁ? አዎ ካልተሳሰብኩ መኖር አትችልም። ማለት ሁላችሁም ያው የተለያየ ቦታ ከተለያየ ክልል የመጣችሁ ሰዎች ናቸው ወይስ? የተለያየን ክልል የመጣን እንጂ አንድ አካባቢ ሰዎች አይደለም። የተለያየ ክልል። ምን ይመስላል ግንኙነታችሁ? ትግባባላችሁ በደንብ? በጣም የእውነት በጣም። አዎ ሰው በዚህ ሁኔታ ውስጥም ይኖራል። ተመልካቾች እንግዲህ ደስ የሚለው አንዳንድ ጊዜ ኢትዮጵያዊነት ይሄ ነው አይደል? ያው ሳትተዋወቅ አንድ አካባቢ ሰው ሳትሆን በሆነ አጋጣሚ ተግባብተህ በዛ ሁኔታ ውስጥ ተቀራርበህ መኖር መቻል ማለት ትልቅ ነገር ነው። ነፃ ነን እኛ አይደለ? አዎ ነፃ ነን። ከዛ በኋላ ወደ ሀገር ቤት ተመልሰህ አታውቅም? በዚህ 11 ዓመት ውስጥ አላውቅም ጭራሽ። ምን አለኝ ብዬ እሄዳለሁ። ቢያንስ እህቴ ተመልሳ እንኳን ቢሆን እዛም ከእሷ ጋር እንደምንም ብለህ ትኖራለህ። ስለዚህ ከባድ ነው። ያን ነገር ማድረግ አትችልም። ሰው ራሱ ምን ይልሃል አንተ? የአባትን ንብረት ሽጠህ የትን ፍለጋ ወጥተህ ሱስ አለ። አዎ ደግሞ ሱስ አለ። ጎዳና ላይ ስትወርቁ ትስባለህ፣ ማስቲሽ ሲጋራ ታጨሳለህ። ለብርድ ለራብ ብለህ ማስቲሽ ትስባለህ። ግዴታ ነው። የአብዛኞቹ ወጣት ህይወት ሳስብ እኔ ይሄ ነገር ትንሽ ይከፋኛል። ማለት ጎዳና ላይ ያላችሁ ሰዎች በቃ ግዴታ ነው እንደዚህ አይነት ሱስ ውስጥ መግባት ማለት ነው። ብርዱን አትቋቋም ነው። ማስቲሽ ካልሳብክ ጦዝ አለ። በቃ ብርዱ ምንም አይመስልም፣ ራብ ምንም አይመስልም፣ ተኛለህ። ሁሉ ጊዜ ነው ይሄ ነገር? አዎ ግዴታ ነው። እንደው በመሀል ከእናንተ ውስጥ በጣም የከፋ በሽታ የታመመ ሰው የለም? የሞተም አለ። የምርህን ነው? አዎ። እሺ ማለት እንዴት? እሺ ያ ሰው ቤተሰብ ይወስደዋል አስክሬን ወይስ እንዴት ነው ያደረገው? ምንድን ነው የተፈጠረው? እንዴት? ቤተሰብ ያለው ይኖራል፣ ቤተሰብ የሌለውም ይኖራል። እንደኔ አይነቱም አለ። ምንም ቤተሰብ ከሌለ ወይ የመዘጋጃ ይቀብራል ወስዱ። ከባድ ነው ማለት ከባድ ነው። ሱሱ እንኳን ባይኖር ችግር የለው። ሱሱ ከባድ። አዎ ሱሱንም ደግሞ ያመጣው የኑሮ ግዴታ ነው፣ ችግር ነው እንጂ ፈልገህ ነው አይደለም። ግን ያ ነገር ደግሞ የሆነ ለዛ ነገር ብለህ አድርገው ሱሱ ነው ይቀራል ማለት ነው። አሁን ማስቲሽ አስብ፣ ሌላ ሱሶች ቤት ውስጥ ስለምታርፉ ሌላ ሱሶች ማለት ያው እንደ ጫት መቃም፣ ሲጋራ ማጨስ ግድ ነው። ያው ኦልሬዲ ሱሱ ነው ቀርቷል። እሱ መተው የማይቻልበት ደረጃ ላይ ናቸው። በነገራችን ላይ ያው በሱስ ደረጃው እንደዚህ ልመክርህ ሳይሆን ያው እኔ ማንም አይደለሁም፣ ግን ውስጣችንን ስለምናሳምነው ነው እንጂ ምንም ነገር መተው ይቻላል እኮ አይደል? መተው ትችላለህ። ግን አንዳንዴ ደግሞ አእምሮ አለ የሆነ ነገር ውስጥን የሚነካ ነገር ይሰማሃል፣ እንዴት ትናደዳለህ። በዛ ነርቨስ ነው የምትሆነው። ስለዚህ ያው ትረጋጋለህ። እንደዛ ስታረግ አስለምደዋል ውስጥን በዛ ነገር እንደምትረጋጋ አሳምነህ ያ ነገር። ስለዚህ በዚህ 11 ዓመት ውስጥ እንግዲህ ምን አለኝና ወደ ሀገር ይገባለሁ እያልከኝ ነው? ምን አለኝና ሀገር ይገባል። መሬት ብቻ ነው የሸጥከው ወይስ ቤቱንም ምናምን ሽጠህ ነው የመጣኸው? ቤቱንም ነው የሸጥኩት። ትንሽዬ መሬት ስለነበረች አይበቃም። በዛኔ ትንሽ ብር ስለሆነ ነው። በአሁኑ ቢሆን ብዙ ነው። በዛኔ ትንሽ ብር ስለሆነ ያለው ሰውም ደግሞ እዛ ስትቸገር እና ፈልጎ ሲገዛ እንዳደለም ማለት ትክክል ነው። አንተ የሆነ ነገር ፈልገህ ስትሸጥና ፈልገህ ስትገዛ እንዳደለም። ትክክል። ይሄ ትክክል ነው። ያው ችግርን አይቶ ብዙዎቹ መጠቀሚያ ያደረጉ በወደቀ ዋጋ ለመግዛት ምናምን ነው የሚጥሩት። ትክክል ነው። ይሄ ብዙዋኑ ላይ የሚከሰት ነገር ነው። ብዙ ሰው ላይ የሚፈጠር ነገር ነው።
ታዲያ በዚህ 11 ዓመት ውስጥ ስቲል እስካሁን ድረስ አሁንም የምታገኛቸው ሰዎች አሉ? የዛ ሀገር ሰዎች ናን አሁንም የምታገኛቸው ሰዎች አሉ? ይመጣሉ። በንግድ ምክንያት በሆነ በህመም ምክንያት ሆስፒታል ለሆስፒታል ያው እዛ መናኸሪያ አካባቢ ስለምንኖር እናገኛቸዋለን። ስለዚህ እህት በዚሁ አጋጣሚ ጭራሽ መታጠቅም አታውቅም። በዚህ 11 ዓመት ውስጥ ጭራሽ ወደዛ እንደርስ አታውቅም። ስለዚህ የት እንዳለች ምን እንደወሰዳት አታውቅም። አላውቅም። እና ተስፋ አለህ ግን አገኛታለሁ የሚል በውስጥ የሚሰማ ነገር አለ? እሱ የፈጣሪ ነው የሚያውቀው። ግን የሆነ ውስጤ ላይ አለ አገኛታለሁ የሚል ተስፋ አለ። ትንሽ ተስፋ የቀረች አለች። በዛ ተስፋ ነው እየኖርኩ ያለሁት እንጂ እንደው ብታገኛት ምን አይነት ስሜት ይሰማሃል? በዚህ ጊዜ ላይ ባገኛት የሚሰማኝ ስሜት እንዲህ ሊገልጽልህ አልችልም። ትንሽ ከባድ ነው። ውስጥ አንዳንዴ የምታሳምነው ነገር አለ አይደል? ምናልባት ምኑን አይሆን? አዎ፣ በተለይ ደግሞ እሱ ምን ሆናለች፣ ምን ውስጥ ነች፣ ምን ላይ ነች የሚለው ነገር ትልቅ አሳሳቢ ነገር። አዎ፣ አንዳንዴ ብቻዬን አለቅሳለሁ። እንዴት ብዬ መናገር እንዳለብኝ አላውቅም። ብቻ ጎበዝ እንደሆንክ ነው የሚሰማኝ። ማለት ለእህትህ የከፈልከው መስዋዕትነት ይለያል። ግዴታ ነው። ጠንካራ መሆን ይኖርብሃል። የሆነ ነገርን ለማግኘት የሆነ ነገር ማጣት ይኖርብሃል። ይሄ ደግሞ ግዴታ ነው። ትክክል። እንደው እስኪ ያው ብቻ እግዚአብሔር ወደፊት እህትህን በሰላም አቆይቷት በአይነ ስጋ እንደሚያገናኝ ተስፋ አድርጋለሁ። አሜን። ይህ ደግሞ መልካም ምኞቴ ነው። አሜን አሜን። አመሰግናለሁ። አንተ ትለያለህ። የብዙ ሰዎች ማስተማሪያ ነህ። የቤተሰብ ፍቅር ምን ማለት እንደሆነ ማሳያ ነህ ብዬ አስባለሁ። የእውነት በጣም ለብዙዎች መማሪያ ትሆናለህ። ጀግና ነህ። ብቻ እስኪ እኛም የምናግዝ ነገር ካለ የተቻልነውን ነገር እናደርጋለን። እናወራበታለን፣ በሰፊ እናገርበታለን። እንደው እስኪ ያው ዛሬ የፈለግኩበትን ጉዳይ ላንሳለህና እንደው አቡሽን ታውቀዋለህ መቼም አይደል? ያው ሰሞኑን ከአንተ ጋር ተጣልቶ እስር ላይ ነው ያለው። እንዴት ነው የምትተዋወቁት ከሱ ጋር? እዛው ስራ ላይ እዛው እንገናኛለን። አውቶቡስ ተራ ያው በሸክም ውስጥ ነው የምንገናኙት። ማለት ብዙ ጊዜ ስለሱ ሰማ። የሱ ባህሪ ትንሽ ከባድ ነው ይባላል። ምንድን ነው ባህሪ? ወጣ ያለ ሰው ነው። እንዲህ ነው የምትለው አይነት ሰው አይደለም። የዋም ነው የምትለው ሰውም አይደለም። ፈልጎት የሚያደርገው ነገር አይመስለኝም። ማለት ግንፍል ይላል። ብሶተኛ ነው መሰል። ያ ነገር ነው የሚያጋጭ። አንተም ጋር ብሶት ይኖራል፣ እሱም ጋር ብሶት ይኖራል። በዚህ ማለት አትግባብ። ቢያንስ አንዱ የተረጋጋ ቢሆን ያው ነገሮችን ታልፈዋለህ። ብዙ ጊዜ ትጣላላችሁ ከአንተ ጋር? አዎ፣ በጣም እንትን ነው። ይጎራበጣል፣ ይደርስብሃል። የሆነ ነገር ስትለው ይፈነዳል። እንደ እድሜው አይደለም። አንዳንዴ ልጅ ነው ብለህም ትተዋለህ። አንዳንዴ ለምን ብለህም ደግሞ አንተ ይከፋል። ያ ነው የሚያጋጭ። ማለት ምንድን ነው አሁን እናንተ እንደዚህ ግጭት ውስጥ ከቷችሁ እሱ ሊታሰር የቻለበት ምክንያት ምንድን ነው? በቃ በመሸከም እኔ የማደርሰው እኔ ነኝ የማደርሰው። ትጣላለህ፣ ትረሳዋለህ አንዳንዴ። እሱ ደግሞ ቂም ያዘ። ሳላስበው ከኋላ መጥቶ መታኝ። እቃ እኔ ነኝ የማደርሰው ምናምን በሚል ሰበብ ነው የተጣላችሁት? አዎ፣ ያ ነው የሚያጣልህ። በዛት የሚያጣላ ያ ነው። ኦኬ። እና እንዴት ሊያዝ ቻለ ታዲያ? ከኋላ መታኝ አልካል። እንዴት ሊያዝ ቻለ? በአቅራቢያ የነበሮቹ ፖሊሶች ነበሩ። ኦኬ። አካባቢ ላይ ፖሊሶች ነበሩ። እሺ። በዛው ተያዘ። እኔንም ወደ ሕክምና ቦታ ወሰዱኝ። እዚች አካባቢ ነው የተፈነከትኩት። ከባድ ነው ማለት ያው አንተም አልከሰስክም አይደል? ያው ፖሊሶች ናቸው ስለያዙት እንትን የተባለው እስካሁን። አዎ።
ያውቁታል መሰለኝ ደግሞ በተደጋጋሚ ይጣላል አይደለ? ግንፍልተኛ ነው በጣም እዛ። ያው እንግዲህ እኔ ስለሱ እንትን ልል አይደለም ማለት ግን ደግሞ ያው በአንተ ምክንያት ስለሆነ ካንተ ጋር ተጣልቶ ስለሆነ የገባው አንድ ነገር ላስቸግርህ እፈልጋለሁ። አቡሽ ማለት መቼም ታሪኩን ታውቀዋለህ። ሁላችሁም የራሳችሁን የእያንዳንዱ ታሪክ ታውቃላችሁ ብዬ አስባለሁ። በጣም ብሶት ሊኖርበት ይችላል። ምክንያቱም ከሀገሩ የወጣበት ሜትዳ ነበረ። ከሀገሩ የወጣበት ምክንያት ምንድነው? ያው እናቱን ለመደገፍ በሚል ነው። መቼም ታውቃላችሁ ብዬ አስባለሁ። በ14 ዓመቱ ነው የወጣው። ገና ልጅ ነው እንዳልከው፣ ልጅ ነው ገና 18 ዓመት አሁን ነው ያለው። ግን ለእናቱ አስቦላት የመጣው ነገር ስላልተሳካለት ምናልባት ብሶተኛ አድርጎታል ይህንን ልጅ። በዛ ላይ ደግሞ የእናት ናፍቆት የሚባል ነገር አለ። ከእናቱ ስር ነው ጠፍቶ የመጣው እና በዚህ ምክንያት እንግዲህ ትንሽ ባህሪው የሆነ ቁጠኛ ምናምን ሊያደርገው ይችላል እና እኔ እንደ ወንድም ነው የምለምንህና ነገሩን በእርቅ ብፈቱት። እኔ እኮ አልከሰስኩትም፣ ገና መርማሪው እያወራኝ ነው። እስካሁን አልከሰስኩትም። ገድል ከሰው እኮ ያ እንዳይፈጠር ነው። ያ እንዳይፈጠር በእርቅ ቢፈታስ ትንሽ መማር አለበት ብዬ ስለማስብ በከሶ ራሱ ችግር የለብኝም። አዎ ገባኝ። ግን መማር ካለበት ያው ትክክል ነው። የሰው ልጅ ካጠፋ ግዴታ መከሰስ፣ መጠየቅ፣ መማር አለበት። ትክክል ነህ። ግን ደግሞ እንደነገርኩ የአቡሽ ባህሪ በእናቱ ምክንያቱ እንደዚህ አይነት ነገር ውስጥ ሊገባ የቻለውና ለአንተም ወንድምህ ለሱም ወንድም ሆኜ መሀላችሁ ቆሜ ባስማማችሁስ? አይሆንም። እባክህን ማለት እኔ አንድ ነገር ልንገርህ። በአሁን ሰዓት ላይ እናቱ በጣም ከፍተኛ ህመም ላይ ናቸው ያሉት እና አጋጣሚ ሆኖ ነው እኔ ክፍለ ሀገር ሄጄ እናቱን ያገኘኋቸው እና ስለሱም ያወቅኩት። እናቱን ደግሞ ይዣቸው አዲስ አበባ መጥቻለሁ። እኔ ጋር ነው በእናቱ በኩል መተብኝ እንደዚህ እንድትለኝ አይደለም። ይኸውልህ ስማኝ፣ እኔ በእናቱ በኩል ልመጣብህ ብቻ ሳይሆን እናቱ በጣም ከፍተኛ ህመም ላይ ናቸው ያሉት። በጣም ተጎድተዋል። አንድ ልጅ የላቸውም። አንተ የቤተሰብን ታሪክ እንደነገርከኝ የእሱን ቤተሰብ ታሪክ በጣም አሳዛኝ ነው። እናትየው በጣም በመከራ ውስጥ ለማሳደግ እሱን ወደዚህ እያሉ እየተፍጨረጨሩ የነበሩ እናት ናቸው። እንዳንተ እሳቸውም የባህላቸውን መሬት ሽጠዋል ባህላቸውን ለማሳከም። ነገር ግን ሳይሳካላቸው ቀርቶ ህይወቱ ሊያልፍባቸው ችሏል። የአቡሽ አባት አርፈዋል። ከዛ ባሻገር ደግሞ አቡሽ እናቱ ብቻዋን ደፋ ቀና ስትል ስላያት የእሷን ህይወት የእናቴን ህይወት ላይ ቀይር በሚል ነው ወደ አዲስ አበባ መጥቶ አጉር ነገር ላይ ወርቆ በዚህ ሁኔታ ውስጥ የቀሩ እና እንደ እባክህ ማለት እኔ መደረግ ያለበትንም ካሳም ቢሆን ሁሉን ነገር ነው ልሸፍን። እኔ ተመልካችም እንድትረዱኝ የምፈልገው አይጠየቅ አይከሰስ አይደለም። ያው መጠየቅ አለበት፣ መማር አለበት። ግን መማር ካለበት በትክክለኛው መንገድ ማስተማር እንችላለን። አንዳንድ ጊዜ ግዴታ ስለታሰረ ብቻ አይደለም እንደዚህ አይነት ልጅ ያው ልጁ ብሶተኛም ስለሆነ ያለበትም ችግር ስላለ ያንን ችግር መፍታት ይኖርብናል እኛና እናቱ ደግሞ ግዴታ ልጃቸው ማግኘት አለባቸው። በአሁኑ ሰዓት ላይ ከፈለክ እኔ አላመንክኝ እናቱን ወስጄ ራሱ ላሳየህ እችላለሁ። የእውነቴን ነው የምነግርህ። እናቱ ቢያንስ እንዲድኑልኝ እኔ እናቱን እያሳከምኩኝ ያለሁት ይበልጥ ደግሞ ደህና እንዲሆኑልኝ ከጭንቀት እንዲወጡ ካሉበት ስቃይ እንዲወጡ ልጃቸውን ማግኘት ይኖርባቸዋል። የ4 ዓመት ናፍቆት አለባቸው። አስበው አንተ የእህትህ 11 ዓመት ናፍቆት አለብህ። 11 ዓመት ሙሉ በተስፋ እህትህን እየጠበቅህ ነው አይደል ያለ። እናት ደግሞ ልጇን 4 ዓመት ሙሉ ለማየት በጉጉት ውስጥ ሆና ያለችው እና እባክህ ማለት እኔ በቃ መደረግ ያለበትን ካሳም ይሁን ምንም ይሁን እኔ እከፍላለሁ። ለአንተም ማድረግ ያለብን ትልቁ ጉዳይ ገንዘብ አይደለም እንጂ ማለት ገንዘብም ከሆነ ችግር የለውም። ገንዘብ ግን ደግሞ እንደነገርኩ የእናትነት ስሜት የሚባል ነገር አለ። አንድ እናት ልጇን በማጣቷ ውስጥ እየተሰቃየች ነው ያለችው። እናትዬ የት ነው ያሉት? እኔ ጋር ናቸው ያሉት። ማግኘት እችላለሁ? አገናኛለሁ፣ ችግር የለውም። እሱን ማገናኘት እችላለሁ። እናትዬውን ማየት ትችላለህ። ግን ደግሞ በቃ አቡሽን እኔም ከመርማሪዎቹ ጋር አውርቻለሁ።
ያለውን ነገር ተነጋግረናል። ያው ትንሽ ልጁ ባህሪው አስቸጋሪ ስለሆነ ነው አንተ ሳትከሰው ራሱ እስካሁን የሚያቆዩት እንጂ አንድ ታሳሪ ሳይከሰስ መቆየት የለበትም በህጉ መሰረት አይደለ? አንድ ታሳሪ በህጉ መሰረት በ24 ሰዓት ውስጥ ፍርድ ቤት መቅረብ አለበት ምናምን ነገር ነው። ነገር ግን አቡሽን ያቆዩበት ምክንያት ፖሊሶቹም ትንሽ አስቸጋሪ ባህሪ ስላለው እንዲማር በሚል ነው፣ ከስህተቱ እንዲመለስ በሚል ነው። ስለዚህ ኦልሬዲ በተወሰነ መልኩም እንግዲህ ከሳምንት በላይ ታስሯል። እንግዲህ ጣቢያም ማለት ፍርድ ቤት ሳይቀርብ ምን ሳይል እኔ ይሄ ነገር በማድረጋቸው ትክክለኛ ነገር ነው። ምክንያቱም በትንሽ ግጭት ትልቅ ቦታ ሄዶ እንዲታሰር እነሱም ስላልፈለጉ ነው ማለት። አንተም ግን ያው ከከሰስከው ሞር መታሰሩ አይቀርም፣ ወደ ተፈርዶበትም እንትን ማለቱ አይቀርም፣ ወደ ማረሚያ መግባቱ አይቀርም። ግን ደግሞ ያው አሁን ቀድሜ ስላገኘሁ ደስ ብሎኛል። ስለዚህ እባክን ተረዳኝና ሄደን መርማሪዎችን እናናግራቸው፣ በይቅርታ እንፍታው ነው ጉዳዩን። ልጁን እኛ ከቻልን ማገገሚያ እናስገባዋለን ቀድመን እናቱን ከማግኘቱ በፊት። ምክንያቱም በዚህ ሁኔታ ውስጥ ሆኖ እናቱን እንዲያገኛቸው ስለማንፈልግ ማገገሚያ አስገብተ ነው ምን ብለን ስለ እናቱም ደህንነት ነገር ነው። ከዛ በኋላ አገግሞ ሲወጣ ከእናቱ ጋር ለማገናኘት እንቅዳችን። እሺ እናቱን ማግኘት ይፈልጋለሁ። ችግር የለውም እናቱን እኔ ያገናኛለሁ። መጀመሪያ ግን ይህንን ጉዳይ እንጨርስ። እሺ ከመርማሪዎቹ ጋር እናወራለን። መልካም። ስለዚህ ፍቃደኛ ነኝ። በጣም አመሰግናለሁ። አያሌው ነው ያልኩት። አያሌው በጣም አመሰግናለሁ። እንግዲህ እውነት አንድ ወጣት ለእናት ያደረገው ውለታ አድርገህ እንድታሰበው ነው የሚፈልገው። ገባህ አይደል? እኔ ደግሞ ያው አሁን ይሄን እሺ ስላልከኝ ብቻ ሳይሆን አንተ መታገዝ ያለብህ ልጅ ነህ እና በቻልኩት አቅም በቻልኩት መጠን የተወሰነ ነገር አግዛለሁ ብዬ ተስፋ አደርጋለሁ። እንግዲህ እግዚአብሔር ይርዳን ማለት ፈልጋለሁ። ውድ ቤተሰቦች ለማንኛውም አያሌው የነገረን ታሪክ በጣም ያሳዝናል። እግዚአብሔር በወደደና በፈቀደ እህቱን እንዲያገኛት ሁላችሁም ዱዓና ጸሎት አድርጉለት። ለዚህ ወጣት እግዚአብሔርን የዛሬ 11 ዓመት በ16 በ17 ዓመቱ እንግዲህ የአባቱን መሬት የአባቱን ቤት ሽጦ እህቱን ፍለጋ አዲስ አበባ መጥቶ ጎዳና ላይ የቀረ ልጅ ነው። እውነት በቃ በተለያየ አጋጣሚ ነው እንግዲህ አዲስ አበባ ላይ የሚመጡት። በተለያየ አጋጣሚ አዲስ አበባ መጥተው ከዛም ባሻገር ደግሞ አዲስ አበባ ከመምጣታቸውን ባሻገር ደግሞ ትንሽ የሚከብደው ጎዳና ላይ ወድቀው የሚጀምሩት ሱስ ምናምን ነገር የሚገቡበት ሱስ ይሄ ነገር በጣም በቃ ብዙ ወጣቶቻችንን ብዙ ታዳጊ ልጆቻችንን እያበላሸብን ያለ ጉዳይ ነውና ብቻ በሆነ አጋጣሚ ከሆነ ጊዜ በኋላ ነገራቶች ይስተካከላሉ ብዬ ተስፋ አደርጋለሁ። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህንን ሉል ሚዲያን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። እንግዲህ አቡሽን በሰላም እንግዲህ ወደ እናቱ እንደምናደርሰው ከቀናት በኋላ ተስፋ አደርጋለሁ። እናንተም እንግዲህ አቡሽ ወደ ቀልቡ እንዲመለስ ጸሎትና ዱዓ እንድታደርጉለት ፈልጋለሁ። ብሶት ስለሆነ እንደዚህ እያደረገ ያለው ብዬ ነው ማምነውና ለማንኛውም ውድ ቤተሰቦች ሜምበር እየሆናችሁ ያላችሁ ሰዎች ከልብ አድርጌ አመሰግናለሁ። እውነት እጅግ በጣም አመሰግናለሁ። ክብረት ይስጥልኝ ማለት ፈልጋለሁ። አሁንም ሜምበር መሆን የምትችሉ ሰዎች በጠቅላላ እንግዲህ ሜምበር እየሆናችሁ እኔን ከጎኔ እንድትሆኑና ይበልጥ ቤተሰባዊነታችንን እንድናበረታታ እጠይቃለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ቪዲዮ ብዙዎችን የሚያስተምር ነውና እባካችሁን ውድ ቤተሰቦች ይህንን ቪዲዮ ላይክ ሼር እያደረጋችሁ ለብዙ ሰው እንድታስተላልፉ እፈልጋለሁ። በስተመጨረሻም አንድ እድል ልስጥህ። ማለት ምናልባት እህትህ የሆነ ቦታ ላይ ሆና በቃ ወደ አገር ቤት መምጣት በማይመች ሁኔታ ውስጥ ሆና ይህንን ቪዲዮ እየተመለከተች ከሆነ ሙሉ ስሟን ጥቀስና መልእክትን አስተላልፍ። በእኔ በኩል ድንገት ልታገኝ ስለምትችል ጽጌረዳ ነጋሽ ትባላለች። እንግዲህ ይህን ቪዲዮ እያየሹ ከሆነ አሁንም በሉል ሚዲያ በኩል እኔ ያለሁት አሁንም አዲስ አበባ እዛው መናሪያ አካባቢ ነው። ልታገኝ ትችላለሽ። እንግዲህ ተመልካቾቻችሁ ሁላችሁም በጸሎት አግዙን ብዬ እለምናችኋለሁ። መልካም እንግዲህ አያሌው ጽጌረዳ ነጋሽ ምናልባት የሆነ ቦታ ላይ ሆነሽ ምናልባት እንደ እድል ሆኖ ይህንን ቪዲዮ ከደረሰሽ ወይ ደግሞ ጽጌረዳ ነጋሽ የምትባል ሴት የምታውቁ ተመልካቾች ካላችሁ ይህ እንደዚህ አይነት ታሪክ ወንድሟን ለማስተማር ወንድሟን ለማሳደግ ጥላ ከጋገሯ የወጣች ሴት እንዳለች የምታውቁ ከሆነ ታሪኳን እንግዲህ
ይህንን ቪዲዮ እንድታሳዩት እፈልጋለሁ ውድ ቤተሰቦች። ለማንኛውም ከልብ አድርጌ አመሰግናለሁ። ውድ ቤተሰቦች በያላችሁበት ቸር ይግጠማችሁ ማለት ፈልጋለሁ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሰናይ ጊዜ